ወሎን የጎደለው ዳዕዋ ነው እንጂ ዒልም አልጎደልም። ሐቂቃውን እንነጋገር ከተባለም የሼኽ ልጆች ሆነው ሰላት ማይሰግዱ አሉ። የሼኽ ምስት ሆና ሰላት ማሰግዳለች። ጃሂሉ ደረሳውን ይቀልባል። ደረሳው ግን ገበሬውን አያቀራም። የገበሬውን ልጅ አያቀራም። ገበሬውን ሰላት ሰገድ አይልም። ስለ ጧሃራ አያስተምርም። ስለ ሰላት አያስተምርም። ስለ ተውሂድ አያስተምርም። አንተን የሚቀልቡ ገበሬዎች ጦንቃ ያመልካሉ፣ ዛር ያመልካሉ። ይህን ሽርክ መከልከል አለብህ። አላህ ፊት ትጠየቃለህ። እየተቀለብክ እየበላህ እየጠጣህ እነሱን ከጀሃነም አትታደግም። ሽርክን ሽርክ ነው በል፣ ቢድዓን ቢድዓ ነው በል፣ ተውሂድን ተውሂድ ነው በል፣ ሰላት ዋጅብ ነው በል፣ ዘካ አውጡ በል፣ ሰደቃ ስጡ በል፣ የታመመን ጠይቁ በል፣ ዑለማን አክብሩ በል፣ ተናገር። ህፃናት ጩጬዎች ዑለማዎችን የሚተቹ ህፃናት መጡብን አሉ። እንዴ ዝም ካልክ ታዲያ ምን ይምጣ? ዝም እንዴ ምን አጠፉ እነሱ? በጀነት ነው እኛ ጀነትን ነው መግባት እንፈልገው፣ ዱንያን አይደለም። ወለል አኺረቱ ኸይሩን ለከ ምን አልኡላ። ዱንያ ላይ ይመቸኝ አትበሉ። ወላ ተሙደነ ዐይነይከ ኢላ ማ መተዕና ቢሂ አላህ ይላል። ሀብታሞችን አትመልከት፣ ብራሙን አትመልከት፣ ባለፎቁን ተው። አኺራን ቀስድ፣ የአኺራ ስራ ስራ፣ የጀነት ስራን ስራ። ለዲንህ ልፋ፣ ለዲንህ ታገል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እኔ መጨመረው ነገር የለም። ትላልቆቹ ዑለማዎች ጎራ ጎራ የሚያክሉት ጨርሰውታል። ከቀረም ከነሱ ነው መወሰድ ያለበት። አላህ ምን ተጠቀመባቸው አላህ ያርገን። አደራ ምለው ነገር ምንድነው? በተለይ ወጣቱ ማወቅ ያለበት ዑለማው መንቃት ያለበት አሁን ያለንበት ዘመን እስላም ላይ ጦርነት የታወጀበት ዘመን ላይ ያለነው። ቁርአንን ለማጥፋት ሐዲስን ለማጥፋት ጥረት እየተደረገ ነው። ከእስላም የሚፈለገው ስሙ ብቻ እንዲቀር፣ ስም ብቻ ሆኖ እንዲቀር ነው። በቴሌቪዥን ሰምታችሁ ከሆነ በአንድ ወቅት ምን ብሎ ነበረ መለስ የተባለው? እንዲህ ብሎ ነበር። እኛ አንድ ወቅት ወደ ወሎ ገብቼ ወሎ ላይ ህዝብ አንድ ነገር ነገሩኝ። አንድ ቤተ ክርስቲያን ድርቅ በጣም መጣና ህዝቡ በሙሉ ታቦቱን ይዞ ሊወጣ ሲል አራት ውጡ ብሎ ሙስሊሙን የከለከለው፣ እንዳይወጣብን ታቦቱ ሀገር ለቆ እንዳይሄድብን እኛ እንፈልገዋለን ብሎ አስቀረው እየተባለ ቅዠት ይወራል። ምን ለማለት ነው? አንተን ለማክፈር ነው። ከድሮ ጀምሮ የድሮ ሲሉ ሰምታችኋል አይደለም? የድሮውን የምንከተለው አዲስ መጣ አስቸገረን፣ ወሃቢያ አዲስ ይላሉ። የድሮ የሚሉት የማንን የድሮ ነው? የአፄዎቹን የድሮ ነው የሚፈልጉት። ሙስሊሙ መስቀል እንዲሳለም፣ ሙስሊሙ ታቦት እንዲሸኝ፣ ሙስሊሙ እግዚአብሔር እያለ እንዲያመልክ፣ ሙስሊሙ ጌጥ ተብሎ ንቅሳት የመስቀል ንቅሳት አለ አይደለም? ጌጥ ተብሎ እንዲቀመጥ፣ የመስቀል እንትን ቅርጽ ያለው ነገር አንገቱ ላይ እንዲያንጠለጥል ውበት እንዲባል፣ እስላም የሚባል ነገር በስም እንጂ በተግባር ግን ያው ክርስቲያኑን እሱን ካልሆናችሁ ነው እየተባልን ያለ ነው። ብዙ ጽፈዋሉ መጽሐፍ። ይሄ ንቃብ ከየት መጣ? ጽም ማሳደግ ከየት መጣ? መስጂድ በየቦታው ተሰራ፣ ይሄ አክራሪነት ነው አሉ። እባካችሁ ከዑለማዎች ቀድማችሁ ንቁ። የድሮ ዑለማዎቻችን ተገድለዋል በአፄዎቹ ዘመን። ይሄው እዚህ የምታውቁት ሰፈር ሻፊ የሚባል መንደር አለ አይደለ? ሻፊ የሚባል አፄ ዮሐንስ መስጂዱን ወደ ቤተ ክርስቲያን አልቀየረም። ያንን ናፍቀው የሚንቀሳቀሰዋል በየቦታው። መጅሊስን ለምንድን ነው ለኛ የከለከሉ ታውቃላችሁ? መጅሊስ ስላላ ሙስሊሙ በደንብ እንዲሰራበት አይሰጡም። መጅሊስ ላይ ያሉት ወንድሞቻችን እግራቸውን ዘርግተው እንዲሰሩ አይሰጣቸው። እንቅፋት ዙሪያቸው ላይ እንቅፋት ነው። ለምን? አንድ እርምጃ ወደፊት እንድንሄድ አይፈልጉም። ስለዚህ ሸይጣንም ያሳስታቸው፣ ነፍስያም ታሳስታቸው፣ የኛም ጥላቻ ይኑርባቸው። ምንም ይሁን ምን እኛ ከተኘን ይረማመዱብናል። ነቃ ካልንሳ አለን ካል መብታችን ይጠብቃሉ። አላችሁ እንዴ? በቃ እሺ ካላችሁ ቅርታ ይላሉ። ካላችሁማ እቅርታ ይላሉ።
መኖር ማለት በመንቀሳቀስ ነው። መንቀሳቀስ ምንድነው? አምር ቢልማዕሩፍ ወነህይ ዐኒል ሙንከር ዳዕዋ በማድረግ ነው። አንተ ዳዒ ሁን። የአንቢያዎች ትልቁ ስራቸው ምንድነው የነበረው? በየቦታው ዙሮ ዳዕዋ ማድረግ አይደል እንዴ? ነው እኮ። አሁን እዚህ ወሎ ላይ አላቅም እንጂ አሁን አዲስ አበባ ላይ በደቡቡ ላይ ይሄ ፕሮቴስታንት የሚባለው በየገበያው እየሄደ ነው ዳዕዋ የሚያደርገው። በየገበያው ዳዕዋ ያደርጋል፣ በየሱቁ ይዞራል። በቃ ጌታ ነው እያለ ዒሳን ጌታ ነው እያለ ያስተምራል። እሱ መብቱ ነው፣ በቃ ይሄ መብት ነው ይባላል። አንተ ግን ተነስተህ ላኢላሃ ኢለላህ በሉ ቁሉ ላኢላሃ ኢለላህ ትፍልሑ ካልክ ሌላ ስም ያወጡላል፣ የድሮዎቹ ማለት ነው። አሁን ግን የለም። አሁን ይሻላል የለም አይደለ? አሁን የለም። በዚህ አጋጣሚ የከተማችሁ አስተዳደር ጠዋት ላይ ቢሮአቸው ጠርቶን አመስግኑናል፣ እኛም አመስገነናል። ተባብረን ተመካክረን እንሰራለን። የድሮ ዘመን አልፏል ብሎናል። አሁን አልፏል፣ ግን ያላለፈበት ሰው አለ። አሁንም ያለ የሚመስለው ሰው አለ። አንድ ምሳሌ እንገራችሁ። ዝሆን አሉ። ዝሆን ሰዎችን አስቸገረ። በጣም ሲያስቸግራቸው ሊያስሩት ፈለጉ። አስረው ሊያስቀም አልተቻለም። በፍጹም ማሰር አልተቻለም። ከዛ ምን ያደረጉት አሉ? እንደምንም እየነዱ ወንዙ ውስጥ ከተቱት። ሰፊው ወንዙ ውስጥ ከተቱትና ወንዙ አንሳፈፈው። በቃ ሲንሳፈፍ ከውስጥ ገብተው እግሩን አሰሩት በገመድ። ሲንሳፈፍ ያው መሬቱን ይለቅ የለ ቀላሉና አሰሩት። ከዛ ገፍቶ አወጡት። ካወጡት በኋላ እንደፊት ሮጣል ብል ታስሯል፣ ልሂድ ብል ታስሯል። መሄድ አይቻልም። መታሰሩን በመከራ አመነና ታዛዥ ሆነ። ከዛ በኋላ ገመዱን ፈቱለትና ሂድ ስሉት አይሄድም። ለምን? ታስሯል። አሁንም ጭንቅላቱ ታስሯል። አረ ሂድ ቢገፉት አይገፈም። አረ ተነስ፣ ምንም ታስሯል። አሁንም የድሮ ዘመን ያለ የሚመስላቸው አእምሮአቸው የታሰሩ ብዙ ሰዎች አሉ። እኛ ውስጥ የታሰሩ አሉ። በተገኘ አጋጣሚ መንቀሳቀስ የተፈቱም አሉ። አሁን ከላላ የተዘጋጀው ፕሮግራም በተፈቱ አእምሮዎች የተሰራ ፕሮግራም ነው አይደለም? በተፈቱ ማለት ነው። ዳዕዋ ማድረግ ማን ነው የሚከለክልህ? አምር ቢልማዕሩፍ ነህይ ዐኒል ሙንከር ዳዕዋ ማድረግ አለብን። ወሎን የጎደለው ዳዕዋ ነው እንጂ ዒልም አልጎደልም። ሐቂቃውን እንነጋገር ከተባለ የሼኽ ልጆች ሆነው ሰላት ማይሰግዱ አሉ። የሼኽ ምስት ሆና ሰላት ማሰግዳለች። ደረሳው አዋሙ ጃሂሉ ደረሳውን ይቀልባል። ደረሳው ግን ሼኹና ገበሬውን አያቀራም። የገበሬውን ልጅ አያቀራም። ገበሬውን ሰላት ሰገድ አይልም። ስለ ጧሃራ አያስተምርም። ስለ ሰላት አያስተምርም። ስለ ተውሂድ አያስተምርም። አንተን የሚቀልቡ ገበሬዎች ጦንቃ ያመልካሉ፣ ዛር ያመልካሉ። ይህን ሽርክ መከልከል አለብህ። አላህ ፊት ትጠየቃል። እየተቀለብክ እየበላህ እየጠጣ እነሱን ከጀሃነም አትታደግም? ሰላት ሳይሰግዱ ሙስሊም ብሎ እንዲኖሩ እንዴት አእምሮ እንዴት ቻለ? መስጂድ ሼኹ ጋር ቁጭ ብለህ ቁርአኑን ትቀራለህ፣ ተፍሲሩን ፍቁን ትቀራለህ። የቀራውን በአቅማቸው አስተምራቸው፣ አቅራቸው። ያን ብቻ አይደለም፣ በየገበያው ዳዕዋ መደረግ አለበት። በየለቅሶ ቦታ ዳዕዋ መደረግ አለበት። ሰደቃ ምን ሄዶ ለመብላት ብቻ መሆን የለበትም፣ ለዳዕዋ መሆን አለበት። መናገር አለብህ። ተናገር። ረሱሉን ሰለላሁ ዐለይሂ ወሰለም መጅኑን አላሏቸውም? ለምን መጅኑን ተባሉ? እንደ አዞር ይጥላቸው ነበር እንዴ? ይቀባጣጥሩ ነበር እንዴ? ለምን መጅኑን ተባሉ? لأنه يتكلم ليلا ونهارا ቀን ማታ ዳዕዋ ያደርጋሉ። መጅኑን ተባሉ። መናገር አይበዙንም። ሁሌም መናገር ነው። ሁሌም አምር ቢልማዕሩፍ ነህይ ዐኒል ሙንከር ዳኢመን ወአበደን። ነቢዩላህ ኑህ ዓለይሂ ሰላም ምን አሉ? እኒ ደዐውቱ ቀውሚ ሌይለ ወነሃራ። እኛ ግን በአመት አንዴም ዳዕዋ እናደርግም። እንኳን ሌይለ ወነሃራ ይቅርና ሌይለ ወነሃራ ዳዕዋ አድርግ። ለሚያውቀው ተዝኪራ ይሆናል፣ ለማያውቀው ዕልም ይሆናል። ዳዕዋ ላይ ዜሮ ነን። አንተ ውጁድ እስባተል ውጁድ አለው የምትለው በድምፅ ነው። ድምፅ ከሌለህ አለው የለህም። ዝምተኛ ልጅ እናቱም አትወደውም አሉ። ዝም ካልክ በቃ ዝም። አይ ሰላም ነው፣ እነሱ ሰላም ናቸው። ያንተ ሰላምነት መብት ካልጠየቅ ካልተናገርክ የሚፈረድ ብሉ አሚን ብለህ ስትቀበል ሰላማዊ ትሆናለህ። ኧረ እዚህ ጋር መብት ካልክ ነገር ጀመርክ ትባላለህ። ለምን? ዝምተኛነት ነው። ሌላው ሰው የሚናገር ሲሆን ይሰጠውና አነሰኝ ጨምር ያልኩን ካልጨመርክ መብቴን ጎዳ ብሎ ይጮሃል ሌላው። አንተ ግን የራስን ሐቅ ለመናገር ዝም አትበል፣ ተናገር።
ዳዕዋ አድርግ። ሽርክን ሽርክ ነው በል፣ ቢድዓን ቢድዓ ነው በል፣ ተውሂድን ተውሂድ ነው በል፣ ሰላት ዋጅብ ነው በል፣ ዘካ አውጡ በል፣ ሰደቃ ስጡ በል፣ የታመመን ጠይቁ በል፣ ዑለማን አክብሩ በል፣ ተናገር። ሕፃናት ጩጬዎች ዑለማዎችን የሚተቹ ሕፃናት መጡብን አሉ። እንዴ ዝም ካልክ ታዲያ ምን ይምጣ? ዝም እንዴ ምን አጠፉ እነሱ? ዝም ከተባለ ምን አጠፉ? ዝም አልክ አንተ። ዕልሙ ቁርአኑ ጎራው የሚያካክሉ ዑለማዎች ዝም ሲሉ ባዶ ሆነ መሰላቸው አገሩ። ብድግ አሉና መናገር ጀመሩ። ዑለማዎቹ ቢናገሩ ለይለ ወነሃራ ቦታ አያገኙም። ሕፃናት ቦታ አያገኝም። እኛም ቦታ አናገኝም። ዑለማዎቻችን ተናገሩ። ለይለው አንቢያዎችን ምሰሉ። ማሊ هذا الرسول يأكل الطعام ويمشي في الأسواق። ምን አይነት ረሱል ነው ይሄ? እንዲህ መልእክተኛ አለ እንዴ? በየገበያው የሚሄድ በየቦታው የሚዞር ምግብ የሚበላ አሉ። ምን ለማለት ፈልጎ ነው? በየገበያው ለምን ትሄዳለህ? ተኮፍሰ ቁጭ በል በቃ። ረሱል ባህሪያቸው ምን ነበር? ሰለላሁ ዐለይሂ ወሰለም በየቦታው ዳዕዋ ማድረግ ዝግጁ ናቸው። ሌላው ማነሳው ነጥብ የወሎ ደረሳ ቀርቶ ሼኹን ተክቶ ማቅራት ሲገባው አረብ አገር ሂዶ ፍየል ጠባቂ እየሆነ ነው። አረ አላህን ፍሩ። ፍየል ለመጠበቅ ነው ያን እድሜ የቀራው። ሼኽ ቁጭ ብሎ ያቀራ መሻይኾች የደከሙብህ የለፉብህ የአረብ ፍየል ጠባቂ ልትሆን ነው? ይህን ትልቁን አማና ዕልምን አቅራ፣ አገር ላይ አቅራ። ሼኽ ከበዛ አብሽር እኔ ጋር ደውሉ፣ መድባችኋለሁ ኢንሻአላህ። በአካባቢያችን ዓሊም በዝቷል። የቱ ጋር እናቅራ ከሆነ ኢትዮጵያ ትፈልጋለች እናንተን፣ ኢትዮጵያ እናንተን ትፈልጋለች። ግን ኦሮምኛም ተማሩ፣ አማርኛ ብቻ አይደለም፣ ኦሮምኛንም ቻሉ። የኢትዮጵያ አብዛኛው ክፍል ኦሮምኛ ነው። ኦሮምኛና አማርኛ በጣም ይፈልጋልና አሁን ተፈላጊ ልንገራቸው አንድ ምስጥር። ሰው ደረሰው አዲስ አበባ ገባና በየሀብታም ቤቱ ቁርአን እያቀራ በወር 7000 10000 ያገኛል። የመንግስት ሰራተኛ 12 ዓመት ተምሮ ዩኒቨርሲቲ ጨምሮ ደሞዙ ስንት ነው? 4000 3000። ደረሳው ግን ቁርአን ዞሮ ብቻ እያቀራ በጣም ተፈላጊ ነው ለማለት ነው። ተፈላጊ ይሆናል በጣም። አላህ ኢነላህ የርፈዑ بهذا الكتاب اقوام አላህ ከፍ ያደርገ ነው። አቀራበታለሁ ብለህ ግን እንዳትቀራ፣ ከጀሃነም ነፃ ለመውጣት በእኽላስ እንዳይበላሽ ነው። እኽላሳችሁ እንዳይበላሽ። አዲስ አበባ አለ ስላችሁ እውነት እንዳይመስላችሁ አለ፣ ግን ዓላማችሁ አይሁን ለማትፈልጌ ነው። ሀገሪቷን በሙሉ ዙር፣ በቃ ሂድ፣ ገጠር ከተማውን ሂድ፣ በደረስክበት ዳዕዋ አድርግ። ሁሉም አሊም ይህን የወሎን ዕልም በትኑት አገር ላይ። እዚህ ተሰብስበው ቁጭ ብለው ወይ ዳዕዋን ይደራረግ ወይ የበለጠ ከፍ አንል፣ እርስ በርስ መተሻሸት ሆነና መነቋቆር ይመጣል፣ መነካከስ ይመጣል። ግን ብትን ብትሉሳ በሄዳችሁበት ቦታ ሁሉ ባህር ነው የምትሆኑት። ዝናብ፣ አገርን መቀለብ፣ አገርን ማብላት ማጠጣት። ቃል አላህ ወቃለ ረሱሉላህ። ዝግጁ ናችሁ ኢንሻአላህ? ደረሶች አደራችሁን አረብ አገር አትመኙ፣ አረብ አገር አትመኙ። ቀዲሞቹ በአጼዎቹ ዘመን የሰበሩ ዑለማዎች ውጤቶች ሆነን እኛ የአጼዎቹን ተጽዕኖ የተቋቋሙ ዑለማዎች ውጤቶች ነን። እኛ ደግሞ ረሃብን መቋቋም አቅቶን ሀገራችን ለኩፍር እንሰጣለን እንዴ? ለሽርክ እንሰጣለን እንዴ? ለጴንጤ እናስረክባለን? ሰብር አድርጉ። ኢነል አይሸ አይሹል አኺራ። ጀነት ነው እንጂ ምን ደስተው ዱንያ ላይ ነው እንዴ? ደስታችን በጀነት ነው፣ በጀነት ነው። እኛ ጀነትን ነው መግባት እንፈልጉ፣ ዱንያን አይደለም። ወለል አኺረቱ ኸይሩን ለከ ሚነል ኡላ። ዱንያ ላይ ይመቸኝ አትበሉ። ወላ ተሙደነ ዐይነይከ ኢላ ማ መተዕና ቢሂ አላህ ይላል። ሀብታሞችን አትመልከት፣ ብራሙን አትመልከት፣ ባለፎቁን ተው። አኺራን ቀስድ፣ የአኺራ ስራ፣ የጀነት ስራን ስራ፣ ለዲንህ ልፋ፣ ለዲንህ ታገል። ዱንያ ፈልጋ ከመጣች ምን ታረጋታለህ? እሷን ፍለጋ ግን አትሂድ። በተለይ ጠለበተል ዒልም፣ ነጋዴው ይነግድ፣ ጠለበተል ዒልም አደራ እባካችሁ በዓሊም ሼኹን ደረጃህን እወቅ። የደከምክበት የለፋህበትን ዒልም ለመርካቶ አታድርጉ። አንዳንዱ ደግሞ ወላሂ ስንት ሼኽ አለ ቢቀመጥ ወላሂ በብዙ ሺህ ደረሳ የሚያቀራ ሼኽ መርካቶ ገብቶ ይቸረችራል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሐራም ነው ማለት አይደለም። ለዚህ ሼኽ ግን እኔ ሐራም ነው ይላለሁ። እኔ ለምን አንተ ማቅራት ነው ያለብህ? ህዝብ እየከፈረ ነው። ህዝብ በሽርክ እየዘፈቀ ነው። ዲኑን የሚያስተምሩ አቶ እየተቸገረው በየቦታው ፈልጋ ሂድ፣ ምታቀራበት ቦታ ፈልግ።
የቀራውን ዒልም አማናን ምታስረክብበት ቦታ ሂድ لأن يهدي الله بك رجلا واحدا خير لك من حمر النعم ይህን አርማህን አድርግ ባንዲራህ ይሁን አንድ ሰው ባንተ የተነሳ ከጅህልና ቢወጣ ከሽርክ ቢወጣ ከቢድዓ ቢወጣ ከታሪኩ ሰላትነት ቢወጣ አንድ ሰው ባንተ ሰበብ ቢስተካከል ቀያይ ግመሎችን ሰደቃ ከመስጠት ይበልጥልሃል የተባለው ሐዲስ ያንተ አርማህ መሆን አለበት ያንተ ባንዲራህ መሆን አለበት አንተም ከአዱንያ ጋር ከሮጥክ ጃሂሉም ከአዱንያ ጀርባ ከሮጠ ማን ነው ለዲኑ ማን አለው እሺ ማን ዳዋ ያድርግ ማን ያቅራ ነገ እኮ ኢማሙም ልናጣ ነው ሙፍቲም ልናጣ ነው ሁሉም ከአዱንያ ጋር እየሮጠ ነው አደራችሁን እባካችሁ ምትቀሩም ደረሶች በንያ ቅሩ ለዲን ለመስራት ዲንን ለማስተላለፍ ዲንን ለማሰራጨት መሆን አለበት ወደ ሌላ ሐሳብ ልግባሁንም ፌስቡክ የሚባል ነገር ታውቃላችሁ ፌስቡክ እስኪ የሚጠቀማናል የሚጠቀም እስኪ ምትጠቀሙ እጃችሁን ወጡ ፌስቡክ ምትጠቀሙ ተጠቃሚ ፌስቡክ የሚጠቀም ሁሉም ነው ሁሉም እርሱም አሉበት አላሁ አክበር አላውቀውም አሉ አሁን የዘመኑ ነገር ተቀይሯል አሁን ቤትህ መጥቶ ፈትዋ የሚጠይቅህ የለም ፈትዋ የሚጠይቀው ምንድነው በፌስቡክ ነው በዋትስአፕ ነው ዑለማዎች እዚህ መግባት አለባቸው የዓለማችን ዑለማዎች ትላልቅ ዑለማዎች ሳውዲ አረቢያ ያሉ ዓለም الاسلامي ትላልቅ ዑለማዎች ፌስቡክ አካውንት አላቸው ፌስቡክ አካውንት አላቸው ፈትዋ የሚሰጡበት ህዝቡን የሚመክሩበት እቤታቸው ቁጭ ብለው ለዓለም ዳዕዋ ያደርጋሉ ለዓለም ዳዕዋ ያደርጋሉ ስለዚህ ምሁራን የተማራች ምሁራን ለዑለማዎች ፌስቡክ ክፈቱላቸው ከዛም በየቀኑ አንዳንድ ሐዲስ ይልቀቁ በድምጽ ሊሆን ይችላል በጽሁፍ ሊሆን ይችላል ለዓለም ዳዕዋ ያድርጉ አዳዲስ መጡ የተባሉት በምንድነው በፌስቡክና በሚሞሪ ነው አይደል እንዴ ዑለማዎችን ይሰድባሉ የሚባሉት በፌስቡክ እኮ ነው የሚሰድብ ለምን ፌስቡክን መንደር ሲያዩት ዓሊም የለበት አሃ እኔ ነኝ ዓሊም አሉ ደሞ ብዙ ሰው ይገባል ዓለም ላይ ሰው ይከታተለዋል ወጣቱ ያውን ጊዜ ወጣት እዛ መንደር ነው የሚውለው ዑለማዎች ወዴት መሄድ አለባቸው ህዝብ ወደ አለበት መንደር ህዝብ ወደ ፌስቡክ ያለው ና እኛ አሁንም እዚህኛ ማለን ብላችሁ ገብታችሁ ዳዋ ማድረግ አለባችሁ አምር بالمعروف ነይ عن المنكر ማድረግ አለባችሁ ደሞ ቴሌቪዥን ካገ ደርሳችሁን አጫጭር መልእክትም ቢሆኑ በሚሞሪ ተቀድቶ መበተን ሚሞሪውን ማሰራጨት የዳዕዋው መንገድ ብዙ ነው እንጠቀመው አይለፍብን ጊዜ አይለፍብን ሌላው በዚህ የተጠቀመው ነው አገርን ያያዘ ያለው አሁን የመጣው ለውጥ በእግሩ ያስከደውና ያቀጣጠለው ማን ነው ፌስቡክ ነው አይደለም ፌስቡክ አይደለም እንዴ ይሄ ለውጥ እኮ ፌስቡክ ነው ያመጣው አያችሁ ለውጥ ያመጣል ድምጽን ያሰማል ችግርን ያሰማል ስለዚህ ዑለማዎች ተጠቀሙት سلاحun ذو حدين ኸይርም ሸርም ይሰራበት ነው ኸይረኞቹ ገብቶ ኸይር ሊሰሩበት ይገባል ሸረኞቹ ወደ ሐላማት እንዲሉ ማድረግም ይቻላል ሌላው አድራመላችሁ ነገር ተነስቶ ሊሆን ይችላል ዑለማዎችን ኸድም ነጋዴዎች ካላችሁ ወጣቶችም ካላችሁ ዑለማዎችን ኸድሙ አደራ ድሮ ገበሬው ነበር የሚኸድመው አሁን ነጋዴ ሆነ ሰው ሁሉ ወደ ንግድ መጣ አገር ውስጥም ውጭ አገርም አዲስ አበባ የትም ነው ወላጆቻችሁ ዑለማን ሲኸድሙ ስለነበር እናንተውን ኸድሙ ዑለማ መኸደም አለበት ጣሊብ العلم መኸደም አለበት علم የሚቀራ ደረሳ መኸደም አለበት ሱብሃንአላህ አለበለዛ ቀጣይ ትውልድ የለንም ዑለማ እየተራበ እየተቸገረ እየተራበ እየተጠማ እንዴት ዓሊም ጥሩ መልበስ አለበት ዓሊም በመኪና መሄድ አለበት ዓሊም በጥሩ ቤት መኖር አለበት ምርጡን ለማን ለዑለማዎቻችን የሚበላ የሚጠጣው በደም ሊመቻቸው ይገባል እነሱ ባይፈልጉትም ዑለማን ዱንያ ዑለማን መኸደም አለባት የዑለማ አገልጋይ መሆን አለባት ስለዚህ ወስኑ በቀልባችሁ ልብ በሉ ሌሎች እምነቶች ሊስትሮ የሚሰራው ለእምነቱ ከሚያገኛት ገቢ ወጪ ያደርጋል በፐርሰንት የመንግስት ሰራተኛ በፐርሰንት ይቆረጣል ለምን ለዑለማዎች ለደረሳዎች ዒልሙን ለማሰራጨት ዑለማዎችን ምን ኸድመው ለዛታቸው አይደለም ለዕልማቸው ነው ደረሳውን ምን ኸድመው ለዛቱ አይደለም ለሚቀራው ዒልም ነውና ገንዘባችሁን አውጡ ደረሳ ቀልብ ክታብ ግዛ አብሽር በዚሁ ቀጥል ከጎንን ያለ ነው በሉት አንዳንድ ሰው አለ ባክ እስከ መቼ ክታብ ትቀራለህ ምን ክታቡ ምግብ አይሆን ዳቦ ሻይ አይሆን ና ባክን ነግድ ና እንረስ መባል የለበትም የሚቀራ ድረስ ቀጥል እዛው ሰብር አይዞ ሰብር ቀጥል ኡማው የሚኖረው ባንተ ነው ቀጣዩ ትውልድ የሚድነው ባንተ ነው ብለን ደረሳን እናበረታታ ዑለማዎችን እናበረታታ በገንዘባችን በመከራችን ደሞ ለነሱ ጥብቅና እንቁም ዑለማ መተቸት የለበትም
ዓሊም መሰደብ የለበትም፣ ዳዒ መሰደብ የለበትም። ቢያጠፋም ቢሳሳትም በምስጥር ነው የሚመከረው፣ በምስጥር ነው የሚመከረው። ዓሊምን መተቸት ማለት እስላምን መተቸት ነው፣ እስላምን መስደብ ነው። ሰው እስላም ዝም ብሎ ይሰደባል እንዴ? በሰው እኮ ነው የሚሰደበው። ዑለማዎች ሲሰደቡ እስላምን ለመስደብ ነው። ስለዚህ ዑለማዎች ክብራቸው እንዲቆይ ማድረግ፣ ማዕረጋቸው እንዲቆይ ማድረግ የኛ ሐላፊነት ይላለሁኝ። በሰማነው መስራ ሰው አላህ አድርገን። ወቢላሂ ተውፊቅ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።